ያደረጋችሁትን ነገር እናንተ ታውቃላችሁ። ስለዚህ ያደረጋችሁትን ነገር አምናችሁ ይቅርታ ብትጠይቁ ይሻላችኋል። ካለበለዚያ ግን እኔ በራሴ መንገድ እውነታውን ያወቅኩ ሰዓትና እናንተ እጃችሁ ካለበት እኔን አያድርገኝ፣ እኔ የማደርገውን ነገር አውቃለሁ እያለች ነው ቡዜ። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። እንግዲህ ዛሬ ቡዜ ሩታ ቤት ተገኝታለች። ስትገኝም እንግዲህ በአብርሃም ጉዳይ የተገናኙት። በአብርሃም ጉዳይ ደግሞ ሲገናኙ ቡዜ እውነታውን ማወቅ እፈልጋለሁ። እናንተ አብርሃም ታሟል እያላችሁኝ ሳይሆን አብርሃም በጣም ጤነኛ ነው የምትሉኝ። እኔ ደግሞ አብርሃም ታሟል ስል ነበረ። ግን ደግሞ እግዚአብሔር ይመስገን አሁን ላይ አብርሃም ወደ ራሱ ተመልሷል፣ ድኗል። እግዚአብሔር ይመስገን እንደምፈልገው አብርሃም ሆኖልኛል። ግን ደግሞ አብርሃም እንደዚህ ለመሆኑ ተጠያቂና እንደዚህ ለመሆኑ እናንተ ናችሁ እያለች ትገኛለች። ሩቲን ብትሆን እንግዲህ እኛ ምንም ያደረገው ነገር የለም። አብርሃም ወደኛ ጋር ሲመጣ ጤነኛ ነበር። እንግዲህ ከመምጣቱ በፊት ምን ተደርጎበትና ምን ተፈጥሮ እንደመጣ እኔ ምንም የማውቀው ነገር የለም። አብርሃም ወደ እኔ ጋር ሲመጣ እንግዲህ ባሳለፈው ነገር ተጸጽቶ ባሳለፈው ነገር ተቆጭቶ አንቺ የልጄ እናት ትሻኛለሽ ብሎኝ ይቅርታ ብሎኝ እንግዲህ እኔ ይቅርታውን ተቀብዬ አዎ የልጅ አባት ይሻለኛል ልጃችንን በጋራ እናሳድግ ብዬ እንግዲህ እኔ አምኜው የተቀበልኩኝ። እንደውም እኔ ነበርኩ መጠራጠር የነበረብኝ፣ እኔ ነበርኩ እንደውም ይሄን ጥያቄ መጠየቅ የነበረብኝ። ስለዚህ አዎ ምናልባት በሰዓቱ አብርሃም ብዙ ቃላቶችን እየተናገረ አልነበረም። እሺ አዎ ወይም እንሂድ ወይም አንዳንድ ቃላቶችን ነበር ሲሰነዝር የነበረው እያለ ነበር እንደውም ኤፋ ማለት ነው ዛሬ። ስለዚህ ያ ነገር ደግሞ እንደዛ ያለበት ወይ ደግሞ ዝምታ ያበዛበት አንደኛ እኛ ተጸጽቶና ውስጡ በቃ ዝምታ መርጦ ነው እንጂ የመሰለን እናንተ ወይ ደግሞ አንቺ እንደምትዩ እዚህ ጋር ምንም የተፈጠረ እኛ ምንም የምናውቀው ነገር የለም። አዎ አንዳንዴ ሰዎች ሲጸጸቱ ሰዎች ከራሳቸው ጋር መሆን ሲፈልጉ ዝምታን ያበዛሉ። ግን ደግሞ አብርሃም እንደ ማንኛውም ሰው ማህበራዊ ኑሮ ወይም ደግሞ ይሄ አላደለ ቀን በቀን የምናረጋቸው እንዲህ የምናረጋቸው ነገሮች ይበላል፣ ይጠጣል፣ ይራመዳል፣ የፈለገው ነገር የሚያደርገው በራሱ እጅ ነበርና ያ ደግሞ ጤነኛ ሰው ስለሆነ ነው እንጂ አንቺ ጤነኛ አይደለም እንደምትዩ ሰው ስላልሆነ አይደለም። ስለዚህ አሁን ላይ አንቺ የምትይን ነገር እኛ ላምባላለበት ኩበት ለቀማ አይነት ነገር ነው። አንቺ አሁን ላይ እኛ ገጥፋት እንዳለ እኛ አብርሃምን የሆነ ነገር እንዳረግነው ነው እያሰብሽና የገመትሽ ያለሽው። እኔ ግን የልጄን አባት ምንም ላረገው አልችልም፣ ላደርገው የሚቀርና ላስበው ምን ነገር አልችልም። ብዙ ተመልካቾችም በዚህ ሀሳብ ላይ ሀሳብ እየሰጡ ይገኛሉ። ያው እኔን የሚያውቁኝ እኔን እንደዚህ አይነት ነገር እንደማላርገ የሚያውቁ ሰዎች ያውቃሉ። የማያውቁ ሰዎች ደግሞ እውነታውን በራሳቸው መንገድና በራሳቸው የሆነ ጊዜ ማወቃቸው አይቀርም። ስለዚህ አሁን ላይ አንቺ የምትዩ ነገር ዝም ብሎ ወሬ ነው እንጂ የሚሆንብን እኛ ምንም ያደረግነው ነገር የለም። እንግዲህ ኤፋንም እየተናገረችው ነበር ቡዜ። ምንድን ነው አንተ ወንድምህ ጤነኛ ነው ወይ ብለህ ነው ወይ የምታስበው? ምንም አልሆነም ወይ? አብርሃም የምታውቀው አብርሃም ይሄ ነው ወይ? አንተ ነበርክ ድራይቭ የምታደርግለት ብዙ ነገሮችን አንተ ነበርክ ስታከናውንለት የነበረውና እንዴት ነው ጤነኛ ነው ብለህ ልታስብ የምትችለው እያለች ነው። እንግዲህ የኔና የቤተሰቦች የእናንተ ጥያቄ ደግሞ ብዙ ጊዜ ያው በዚህ ሀሳብ ሰጥተናል። አብርሃም ምንም ነገር እንዳልሆነ ሁላችንም እናውቃለን። የዚህን ያህል ማስመሰሉና የዚህን ያህል ነገሮችን በዚህን ያህል ማስኬዳቸው ጥሩ አይደለም። ዛሬም ድጋሜም ሩታን እንድትጠላ ሩታ ላይ የሆነ ሰዎች ሀሳብ እንዲያነሱ ኮሜንት እንዲያደርጓት የማይሆን ኢሜጅ እንዲሰጧት እሷም እየተናገረች ነበር። ሰዎች ላይ የማይሆን ምስል ነው እየፈጠራችሁ ያላችሁት። ያልተደረገ ነገር ተደረገ፣ ያልተፈጠረ ነገር ተፈጠረ እያላችሁ ነው ብዙ ነገር ስታረጉ የነበረው። እንዲሁም እኮ እኔም ብዙ ነገር ደብቃችሁኝ ብዙ ነገር ስታረጉ ነበረ። እንደዛማ ስናደርግ የነበረው የአብርሃም የጤና ሁኔታን ለማስተካከል አብርሃም ጤነኛ ስላልሆነ ጤናውን ለመመለስ ነው። እናንተ አብርሃም ጤነኛ ነው ትላላችሁ፣ እኔ ደግሞ አብርሃም ከጤናው አይደለም እያልኩ ነበረ። ሁለታችን ተቃራኒ ሀሳብ ነበረ ስናቀርብ የነበረው እና እኔ ደግሞ የወንድሜ ጤና ነው ከምን ብለን የሚበልጠው አንቺ ሀሳብ ላይ ያለው እኛ አብርሃምን ከሄርሜላ ጋር ለማድረግ አይነት ስሜት ነው አንቺ ጋር የተሰማሻል። እንደዛ አይደለም። አብርሃም መኖር የሚችለው አብርሃም ነው እንጂ የአብርሃምን ህይወት እኔ ልኖርለት አልችልም። ምናልባት ልመክረው፣ ምናልባት ልገጽሰው፣ ምናልባት አንዳንድ ሀሳቦች ልሰጠው እችላለሁ እንጂ ስለ አብርሃም ህይወት እኔ ልኖርለት አልችልም። የፈለገውንና የመረጠውን ህይወት የመኖር መብት አለው። አሁን ላይ ደግሞ በራሱ መወሰን ይችላል፣ በራሱ ነገሮችን ማከናወን ይችላል። እስቲል እንኳን አሁን ላይ ቪዲዮዎች እያየ ነው ከዚህ በፊት የነበሩትን ነገር እያስታወሰና
እየተናገረ ያለች ትገኛለች። በነገራችን ላይ አብርሃም ታዲያ እውነት ለመናገር ምንም አያስታውስም ማለት ነው። ማለት አሁን ባንቺ ቡዜ ባንቺ እይታና ባንቺ ሳቤ አብርሃም ሲያደርጋቸው የነበሩትን ነገር ምንም ማያውቅ፣ ቪዲዮ ሲቀረጽ ሲዝናና፣ ሲተኛ፣ ሲበላ፣ ሲጠጣ ምንም ማያውቅ በድን ነው ማለት ነው። አንድ ሰው እኮ በድን ማለት እኮ ምንም በቃ ይሄ ኖርማል እኮ አይደለም። በድን ማለት እኮ እንዴት ብዬ ልንገራችሁ፣ የሚያደርገው ነገር የማያውቅ፣ መንቀሳቀስ የማይችል ሰዎች ሰፖርት የሚያደርጉት የሚያግዙት፣ ሲበላም ሲጠጣም ሲራመድም ሲሄድም ነው እንደዚህ አይነት ሰው በድን የሚባለው። አብርሃም እኮ ዝምታን ነው እንጂ ያበዛው እኮ ማንኛውንም አስፈላጊ የሆነ ነገሮችን ሲያደርግ ነበር አይደል እንዴ? ስለዚህ አንዳንድ ጊዜ ከእውነታ የራቁ እዚህ ጋር ሀሳቦችን ማቅረብችም ጊዜ ተገቢ አይደለም። እንዲሁም ትላንትና አንድ ሀሳብ ስታቀርብ እየሰማኋት ነበር። ቡዜ ምንድን ነው በተፈጠረው ነገርና አሁን ላይ ሶሻል ሚዲያ ላይ እንግዲህ እየተነሱ ያሉ ሀሳቦች አሉ። በተለይ ታውቃላችሁ በመስቀል እንግዲህ ብዙ ነገር እየተባለ ነበር በመተት የተነሳ እንግዲህ እኛ መስቀል ኃይልና ጉልበት እንዳለው የድነት እንደሆነ የምሕረት እንደሆነ ነው የምናውቀው ክርስቲያኖች ማለት ነው። በዚህ ዙሪያ ላይ በነገራችን ላይ ጊዜ ይፈጃል እንጂ ይሄ ነገር እንደዚሁ ተለባብሶ ወይም ደግሞ ዝም ብሎ የሚታለፍ ሀሳብ አይደለም። እውነት ለመናገር እዚህ ጋር እኔ ሀሳቡን ባነሳው ምናልባት አንዳንዶቼ አላችሁ በጣም ጎበዝ የሆናችሁ በእምነታችሁ በጣም ጠንካራ የሆናችሁ ልጆች አላችሁ ግን ይሄ ጉዳይ እንደዚህ ዝም ተብሎ የሚታለፍ ጉዳይ አይደለም እንዳልሆነ ማውቃለሁ። ጉዳይም ደግሞ የነሳት ተነስቶ አብርሃምን በዚህ ጉዳይ ላይ ማብራሪያውም ደግሞ ወይ ይቅርታ ቪዲዮ የሆነ ነገር እንደሚሰራ አልጠራጠርም። ለምን ከዚህ በፊት ብዙ የተፈጠሩ ነገሮች አለ። በማማት ነበር፣ ሰርግ ደግሰው ብዙ ነገሮች ሲያደርጉ ነበር። በነገራችን ላይ አንድ ሰው ሰዎችን አይንካ እንጂ የራሱን የሆነ ነገር ማድረግ ይችላል። ግን ደግሞ ማህበረሰብን የሚነካ ትውልድን የሚነካ ከኮሚኒቲው አለ አይደለ ከማህበረሰቡ የወጣ እና የፈነገጠ ነገር ማድረግ የለበትም። አንዳንዴ ደግሞ ታዋቂ ስትሆኑ ሶሻል ሚዲያ ላይ ምን አለ መሰላችሁ በዛን ሰዓትም አለማወቅ ሊሆን ይችላል፣ ይቅርታ መጠየቅም እኮ ይቻላል። በማማት ምንም የፈለጉትን የሃይማኖት ተከታይ ሊሆኑ ይችላሉ። ሙስሊም፣ ጴንጤ፣ ፕሮቴስታንት የፈለጋችሁን ሃይማኖት ሊኖራችሁ ይችላል። እምነት የግል ነው። ግን እንደዚህ ታዋቂ ስትሆኑ ማህበረሰቡን ያማከለ ነገር ማድረግ መልካም። ለምን አንዳንዴ ሚዲያ ላይ ስትሰሩና ሶሻል ሚዲያው ላይ በጣም ታዋቂ ስትሆኑ ሰዎችን ማክበር የሚባል ነገር አለ። ማለት እንዴት ነው ተመልካች ነው ኦዲየንስን ግዴታ ክብር ልትሰጡ ልታከብሩት ይገባል። ሰው የሚወደው ነገር ምንድነው? ሰው የሚጠላው ነገር ምንድነው? ይሄን ብናረግ ይሄን ባናረግ የሚለውን ነገር ከራስ ጋር እንደመማከር ማለት ነውና እንግዲህ በዛ ሀሳብም ትላንት ላይ የተነሱ ሀሳቦች ከትላንቱ ላይ በዚህ ሰሞን እየተነሱ ያሉ ሀሳቦችም ስለነበሩ ለዛም እንደ ማስተባበያ አይነት ነገር ነው ቡዜ እንግዲህ መልስ የሰጠችው። በጣም በተረጋጋ ነበር፣ ዲሲፕሊን በነበረው ረጋ ባለ ሀሳብ ነበረ እንግዲህ ሀሳቡን ስታቀርብ የነበረው እና በእርግጥ ያው የሁለቱም ሁላችንም ከዚህ በፊት በአብርሃምና በሩታ ላይ ብዙዎቻችን የምንቀና ቪዲዮ እንኳን እስከሚለቁ በጣም በጉጉት የምንጠብቅነን አይደለ? ልክ ዛሬ ነው ያድርገውና ስለዚህ የሰው ልጅ ይሳሳታል፣ ያጠፋል አይደለ? ግን ጥፋቱን አምኖ ከጥፋቱ መታረም ነው እንጂ ያለበት ሁሌ ጥፋትን መደጋገም ወይም ደግሞ ሰዎች ይመለከቱኛል፣ ሰዎች ቪዲዮ ያዩሉኛል፣ ቪዲዮ ቫይራል ላይ ወጥቷል፣ ብር አገኝበታለሁ ብቻም ብሎ ሳይሆን ነገሮች ማድረግ ያለበት ነገሮች ቆም ብሎ ማሰብ ወይም ደግሞ በደንብ ታያላችሁ ሚዲያው ላይ የሚሰጣችሁ ኮሜንት፣ አስተያየት፣ ብዙ የሚወረወሩ ቃላቶችን ትሰማላችሁ አይደለም? አንዳንድ ጊዜ ደግሞ ጥሩ አይደለም። በነገራችን ሰው ያዘነበትና ሰው የተከፋበት ነገር ጥሩ አይደለም። ሰው አይዘንባችሁ እውነት ለመናገር ማለት ነውና ቡዜም እንግዲህ እነዚህ ልጆች ራሳቸውን ገድለው ሌሎችን ለማዳን ሲጥሩ እኔ ምን ላረግ እችላለሁ? እኛ ሞተን ሌላውን እናድን ነው። በእነሱ ዙሪያ በጣም ብዙ የሚሰሩ ልጆች አሉ፣ እንዲሁም ሶሻል ሚዲያ ላይ በእነሱ ዙሪያ በጣም ብዙ የሚጠቀሙ ልጆች አሉ እያለች እንግዲህ ይሄ ማስተባበያ ነው። በነገራችን ላይ እስከ መቼ ነው ታዲያ እነሱ በሩታና በአብርሃም ዙሪያ ሁሌ የሚሰሩት? ገብቷቸው አይደለ? የሆነ የራሳቸው የሆነ ቋሚ የሆነ ነገሩ ሊኖራቸው ይገባል አይደለ? ሁሌ ሰው በሰው ላይ ተንተርሶ እኮ አይሆንም አይደለ? አንዳንዴ ሰዎች መንገድ ነው የሚያስይዟችሁ። መንገድ ከያዛዟችሁ በኋላ ከዛ በኋላ ደግሞ መንገዱን እናንተ መቀጠል ማስተካከል በራሳችሁ መንገድ ነው መሄድ ያለባችሁ እንጂ ሁሌ ሰውን ላይ ጥገኛ ሆናችሁ እኮ አትኖሩም አይደል እንዴ? ወይም ደግሞ የተሻለ ነገር መፍጠር፣ ከዚህ የተሻለ ነገር አዳዲስ ነገሮችን መፍጠር፣ ተከታታይ በሆነ ድራማ መምጣት፣ አስተማሪ በሆነ በሚያዝናና ለሰዎች የሆነ ቁም ነገር አዘል በሆነ ነገር እኮ መምጣት ይቻላል። እና ቡዜ እነሱን መምከር ባለብሽ ወይም ደግሞ ከካሜራ ጀርባ ማድረግ ያለብሽ ነገር ማድረግ ነው እንጂ አንቺ ሚዲያው ላይ መጥተሽ ማስተባበያ መስጠትና ነገሮችን የሆነ
ለማረጋጋት መሞከርሽ የተገቢ አይደለም። ነገሮች ከተበላሹ በኋላ ማስተካከል ቀላል አይደለም በነገራችን ላይ እና የኔ ወዶች ሀሳባችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ